በናርሲሲስት የተጎዱና ጉዳት የደረሰባቸው ሰዎች እነርሱም ናርሲሲስት የመሆን ቻንስ አላቸው። ያ አቢዩዘር የሆኑ ሰዎች ከዛ ከነሱ በላይ ከነሱ ጋር ያደጉ ልጆች ያደጉ ሲሆኑ ሞር የተጠቁት ግን ኦል አባውት ኢሞሽናሊ ናምብ ነው የሚሆኑት። ድንዝዝ ነው የሚሆኑት። ብቻ አይደለም አካላቸው ድንዝዝ ይላል። በጣም ከነሱ ጋር ከዋልክ የሚነግሩክ ወይ የምትሰማው ነገር አካላዊ መደንዝ አካላዊ ህመም አለው። ፔን በራሱ ምክንያቱም ሁሌም አንተ ትክክል አይደለም። አንድ ሲደመር አንድ ሁለት ብለህ ትክክል ማትሆንበት ሁኔታ ነው። ስለዚህ ስለራስ የምትረጋገጠው ነገር የለም። ስለዚህ ሁሌም ስለማትሰማ ኢሞሽን ደግሞ ምንድነው? አንድ ሰው ቤዚክ ኒድ ያስፈልገዋል። መሰረታዊ መብላት፣ መጠጣት፣ ቤት፣ የተለያየ ነገሮች። ኢሞሽናል ኒድ ደግሞ ለአንድ ሰው መሰረት ነው። ኢሞሽናል ኒድ ሀግ መደረግ፣ ቫሊድ መደረግ፣ ላይክ ዋው ቴንክ ዩ መባል፣ የተለያየ ስሜታችን የሚደርስልን ነገር ለሰው ያስፈልጋል። እሱን አለማግኘታችን በራሱ ፔን። ስለዚህ የሆነ ታይም ለምን ይሆናል እነሱ ምን ይጠብቃል? ሃይፐር ቪጂላንት ይሆናል። መቼ ነው ጥቃት የሚመጣብኝ የሚለው ላይ ናቸው ሁሌ ራሳቸውን ለመከላከል። በቃ መቼ ነው ደግሞ ይሄ ሁኔታ ውስጥ ማለት ነው ሁሌም የሆነ ጥያቄ አላቸው። አሁን ላይ የሉ ኖ ማለት አይችሉም። ኖ ማለት ለነሱ ኃጢአት ነው። ምክንያቱም በተደጋጋሚ ያን ኖ እንዳይሉ ተደርጎ ምክንያቱም አንተ ትክክል እንዳልሆንክ እየነገርኩ ካሳመንኩ በኋላ ትክክል ነኝ ብለህ ማመን አትችልም። ስለዚህ እነሱ የሚሰሩት ላይክ አስብ፣ ሚሞሪ ወስጄ አንተን አዲስ ጭኝል ሰጠውክ አዲስ ሚሞሪ ነው። ስለዚህ የራሳቸውን ሰልፍ ይጠላሉ። እንደገና ነው ይሄ ሪቢልድ የሚደረገው ማንነታቸውና ራሳቸውን ስለጣሉ ናርሲስት ለመሆን አይደለም። ኦፍ ኮርስ የሰዎችን ስሜት አይረዱ። ምክንያቱም ሰዎች ለነሱ እነሱ ናቸው። እነሱ ማለት ደግሞ መጀመሪያ ፍቅር ያንበሸበሹ እንደነሱ አይነት ሰዎች የሌለ የመሰሉ ሰዎች ናቸው። አስብ፣ እነዛ ሰዎች ከተቀየሩ አንተ ማትቀየርበት ምንም እሱ ጋር ኮንፍሮንቴሽን በጣም ከባድ ነው። አንተ ናርሲስት ነህ ምናምን ማለቱ ላይክ ጥቅም የለውም። ብዙ ጊዜ ሰዎች ይጠቀሙታል፣ ግን ጥቅም የለውም ከማለት ይልቅ ላይክ ናርሲስት መሆኑን እኮ አያውቅም እሱ ሰው ቢሄቨር እኮ ከኛ የተሻለ ነገር አድርጋሉ ብሎ ስለዚህ ከዛ ይልቅ ኢሞሽናል ኢንቲሚሲያችንን ይሄ ለማስረዳት መጋጋጥ ማቆም። መጋጋጥ የለብንም። እኔን ለመረዳት ከፈለገ አንድ ቃል ይበቃዋል። ከዛ የዘለለ ነገር እወዳለሁ ብዬ ካልተረዳ እንዴት ትላንት እኮ አላልሽኝ ምናምን ካለ እወዳለሁ እያልኩት ለምንድን ነው ትላንት የሚለው? እዚህ ጋር የምለውን ነገር ለምን አይረዳኝ? እኔ እኮ በዛ ሰዓት እኮ እንደዚህ ሆኜ ነው ምናምን ስንል በቃ አንተን ኤነርጂ ያጠፋሉ፣ እነሱ ግን ከፍተኛ ቦታ አገኙ ማለት ነው። ያንተ ብዙ ሰዎችን ጥፋተኛ በማድረግ እነሱን ከፍተኛ ቦታ ማግኘት ይፈልጋሉ። እኔ ጥፋተኛ ከሆንኩኝ የኔን ጥፋት ለመሸፈን አንተን ጥፋተኛ ያደርጋል። ብዙ ሰዎች እንደዛ ነው የሚጠቀሙት። የሰዎች ጥፋት መኖር ማለት የኔ ጥፋት ማጥፋት። ሀብት ወይም ገንዘብ ሲመጣ ናርሲሲስት የሆነን ሰው ከራሳቸው ፍቅር ከመጠመድ ወጣ ብለው ሰዎችን ማየት ይችላሉ ወይንስ መጀመሪያውኑ ገንዘቡ ሲመጣ ሀብቱ ሲመጣ የበለጠ ካላቸው ነገር ላይ ምክንያቱም እያስመሰሉ ነው የሚኖሩት። ገንዘብ ሳይኖራቸው ገንዘብ እንዳላቸው፣ የሆነ ነገር ሳይኖራቸው ስታተሱ ሳይኖራቸው ስታተስ እንዳላቸው፣ ይሄ ማስመሰል ነገር አላቸው። ሪሊ ያ ነገር ሀፕን ሲያደርግ ከዚህ ማንነት ይወጣሉ ወይስ የበለጠ ደግሞ ይቀጥላል? ማንነት ነው ይሄ። በነገራችን ላይ ፐርሰናሊቲ ማንነት ነው። እንደፈለግን መላቀቅ የምንችልበት ሁኔታ አይደለም። በመጀመሪያም እያደረጉ ያሉት እያወቁት አይደለም። ኦልሬዲ ትክክል ናቸው ሲያደርጉ ለነሱ። ኦኬ እያደረጉ ያሉት ትክክል እስከሆነ ድረስ ለምን ሀብት አይመጣ? ምን ችግር አለው? ትክክል ነው የሚያደርጉት። ሀብቱን እንደገና ለሌላ ጤናማ ያልሆነ ብዝበዛ ይጠቀሙታል። ፓወር ያገኛሉ። በዚህ ጊዜ እንግዲህ ገንዘብ ካለ በሰማይ መንገድ አለ። ስለዚህ በሰማይ ከሄደ ደግሞ ሁሉንም ወደ ታች ማየት ይችላል። ስለዚህ ሌሎችንም የማጥቃት ቻንስ ይኖራቸዋል ማለት ነው። የማይመቻቸውን ሰዎች ነው ላይክ ብዙ ፋልዘር ማይሄዱት ጥናት አጥንተው ደካማ ጎንን ካወቁ በኋላ ያቺ መግቢያ ይችላል። ስለዚህ ብዙ ጊዜ ያነባሉ ሲባል ሰዎችን ለመረዳት አይደለም ያነቡት። ምንም ያነቡት ሰዎችን የሚያነቡት። ያ ማለት ስላንተ ማወቅ የሚፈልጉት አንተን ለመረዳት ሳይሆን ትመቻላችሁ ተመቸኝ ተጠቀምብህ። በቃ
ያ ሰውዬ ከማጥቃቱ በፊት ቅድም ያነሳናቸው ነገሮች አሉ። ያንን ሰው ችላ ማለት በስሜት አለመገናኘቱ ምናምን እንዳለ ሆኖ ግን ሬድ ፍላግ አሁን የሆነ ሰው ችላ የምትለው ሲመጣ ነው። ግን ገና ሳይመጣ የሆነ ምልክት አይቶ ከዛ ጉዳት ሳይደርስበት የሚያመልጥበት መንገዶች ይኖራሉ። የሚጠቃው ሰው ማለት ነው። ያ ኢኒሻሊ ወይም መጀመሪያ አካባቢ ስፔሻሊ የምንሸወደው እንዳልኩ ሃኒሞን ፌዝ ነው ወይ የፍቅር የሚሰጥበት ፌዝ ነው እና በዛን ጊዜ ያልተጠበቀ አይነት ፍቅር ሲሆን ማየት የተሻለ ነው። በአንዴ በዛ ፍቅር ውስጥ ኦፍኮርስ ጥሩ ነው ፍቅር፣ ግን ማየቱ አንዳንዴ ያችን ፍቅር ሰጠ፣ ግን በንግግራችን መሃል የእሱን የበታችነት ወይም የሆነ ኮሜንቴን አይወዱ አይፈልጉ የኔ ችግር ነው ብለን ማለፍ የለብን። ሁሉም ችግር የኛ አይደለም። ሌላ ደግሞ አንዳንድ ምን ይፈጠራል በነበራቸው ግንኙነት ከዚህ በፊት ከነበራቸው ግንኙነት ሲያወሩ ሁሉም ጥፋት ለዛች ሴት ወይም ለዛ ወንድ ምንም የሱ ጥፋት የሷ ጥፋት የሌለ ራሳቸውን ነፃ አድርጎ ነው። ሌላኛው በንግግራችን መካከል አንዳንዴ መግባባት ላይክ በዚህ ልክ ሪሊቫንት ባልሆነ ወይ አንግባባ አንደርስታንዳብል ነው ለኔ። እሱ ግን በዚህ ልክ ሊረዳኝ አይችልም ወይም እሷ ያኔ ቆም ብለን ማየት። ናርሲስቶችም ዴሃብ የራሳቸው ሪዘን አላቸው ወይም የራሳቸው ያስተዳደጋቸው ውጤትና የተለያየ የደረሰባቸው ነገር ሊሆን ይችላል። አሁን ከደረሱ በኋላ ግን ሌላው መጠቃት የለበትም። በነገራችን ላይ እነሱ የእምነት ተቋም በጣም መሳሪያቸው በጣም ይገኛሉ እዛ ውስጥ። ምክንያቱም ላይክ በጣም ያገኛሉ፣ በጣም ሃየር ቦታ ያገኛሉ። ትዳራቸው ጋር ስትመጣ ግን እንደዛ አይደለም። በጣም አቢዩዚቭ ናቸው። they have like kind of በጣም የተለያየ ስሜታዊ ጥቃት ያደርሱባቸው። እኛ ጋር ሲመጡ ወይም የሆነ ሰዎች ጋር ሲሄዱ በቃ ዋው ያስብላሉ። ናርሲሲዝም ራስን ከልክ በላይ መውደድ ከሆነ ኦኬ እሺ የወንዱን አየን የሴትስ ተመሳሳይ አብዛኛውን ጊዜ እንደ ፕሪቫላንሱ ለመመልከት እንጂ ራሷን ከፍ የማድረግ ወይም የመከበር ጉዳይ የክብር ጉዳይ ክብር ነው የሚመጣው ሴት ጋር ክብር ይመጣል። የሲምፕተም የምልክቶች ልዩነት አይደለም፣ ግን የሚያጠቁበት ወይ አብዛኛውን ጊዜ ሴቶች ሲሆኑ ከልጃቸው ጋር ያላቸው ግንኙነት ከሌላ ሰው ጋር ያወዳድራሉ። የእንትና የከለቤት ልጅ እንደዚህ ነች አንቺ አትቺ ሶ ምን አረጋት ማለት ነው። የእሷን እውነት አጠፉባት፣ ጋዝ ላይት ያረጋታል። ኦኬ እኔ አልችልም የሚል ድምዳሜ ጋር ትደርሳለች። ከዛ በኋላ የሆነ ግንኙነት ውስጥ ስትገማች ልጅ አንቺ እኮ ጎበዝ ነሽ ምናምን ይሄ ደግሞ ይፎግረኛል እንደዛ ነው የምትለው፣ ትተው ነው የምትሄደው። ኢሚዲየትሊ ሪጀክት ታደርጓለች። እንዴ ሙዲዝ ብያል እንዴ ነው የምትለው። በጣም እንደዛ ነው የምትለው። ምክንያቱም አታውቅም ይሄን ላይፍ እና ላይክ ሁለት የሆነ እንትን ውስጥ ይገባል። አሁን አንዳንድ ሰው ለምሳሌ ፍቅር ላይ የፍቅር ቋንቋዎች የሚባሉ አሉ። ፍቅርን የምትገልጽበት መንገድ በንግግር ሊሆን ይችላል፣ በስጦታ ሊሆን ይችላል፣ በእንክብካቤ ሊሆን ይችላል ምናምንና የሁሉም ሰው የተለያየ አይነት መንገዶች አሉ። አሁን ባነሳኸው ለምሳሌ አሁን ስጦታ ሲሰጣት ምንድነው ገንዘብ የምታባክነው የሚል አይነት ነገር ውስጥ የምትገባ ከሆነ እና ነገሮችን የምታየው ካሁን አንግል ብቻ ሳይሆን ከነገ እንደዚህ አይነት ነገሮች ሲያጋጥሙ እንዴት ማለፍ ይቻላል? ምክንያቱም ብዙ አይነት የጸብ መነሻ ምክንያቶች አሉ። ሰው ናት ማለት ይቻላል ነው አይደለችም ስል ይሄን ብቻ ስላሳየች ወይም ስለ ነገ ስለተጨነቀች ወይም ይሄ የተሰጣትን ስጦታ ነገ እንደዚህ እነዚህ ሰዎች የኦርደር ሰዎች አሉ። በነገራችን ላይ ስፔሻሊ ምን አይነት ናቸው? የዲሲፕሊን ሰዎች ሲያድጉ የባንክ ቤት ሰራተኛ ታውቃለህ፣ ፕሮቶኮሉን ካላሟሉ ሰስቴን ማድረግ አይችሉም። ስለዚህ እንደዛ ፕሮቶኮል ተሰጥቷቸው ያደጉ ሰዎች አሉ። ይሄ እንደዚህ መሆን አለበት፣ ይሄ እንደዚህ ትንሽ ዝነፍ ካለ ሌላ ችግር ነው። እንደዛ አይነት አስተዳደግ ውስጥ የመጡ ሰዎች ኦርደርድ ናቸው። ሳምስ ኢንሳይት አላቸው አይደለ? ወደፊት ያን ለማሳካት ኢቨን የሆነ ለራሳቸው የሚሸለሙትን ሽልማት እንደ ቅንጦት ነው ማለት ነው።
እነሱ የለመዱት ባህሪ ሊሆን ይችላል። እዚህ ጋር አንተ የምታፈሰው ኖርማል ሊሆን ይችላል። እነሱ ጋር ግን ምን ማለት ነው? ያ ገንዘብ ለእነሱ ምንድን ነው? የሆነ ስኬት ጋር መድረሻ ነው። እነሱ የተማሩት ነገር በዛ ሊሆን ይችላል። ጤናማ ሊሆን ይችላል እኮ ግን እዚህ ጋር አድርጎ መስማማት እስከቻሉ ድረስ ነው። እሱ ማሳመን ከቻለ ኦኬ አሁን እኮ ይሄን ያደረኩት ለዚህ ነው፣ ያኔም የተሻለ ደግሞ አረጋለሁ፣ ይሄን እንሰራለን ቢተማመኑ ኢትስ ኦኬ። ግን አሁን እሷ እንደዛ ስላለች ብቻ ናርሲስት ናት ማለት አንችልም። አለቃሳ ናርሲሲስት ሲሆን ካለቃ ጋር ታገናኝ እና ከባድ ነው የሚያደርገው። ስፔሻሊ አለቃ ናርሲስት ከሆነ ተቀጣሪ በተደጋጋሚ የመባረርና የመቀጠር ቻንስ ሰፊ ነው። እዛ ብዙ ሰው ይቀጥራል፣ ያባራል። የሚመቸው ሰው ለሱ የሚመቸው ሰው ካልሆነ አንድ ስሞታ የሱን ኔጌቲቭ ነገር የሚያሰራጭ ነገር ከሆነ በቃ ቻው ቸልሲ። የአንድ ካምፓኒ ሊደር ወይም ብቻ የየትኛውም ሊደር ከሆነ ናርሲስት ከሆነ ከክላይንቶቻቸው ጋር ከከስተመሮቻቸው ጋር እንዲሁም እዛው ከሚሰሩት ሰዎች ጋር ያላቸው ቅርርቦች እጅግ በጣም አደጋ ነው። አንደኛ ለሚሰሩ ሰዎች ጤናማ ኢንቫይሮንመንት አይደለም። ሁሉም ሰው የራሳቸውን ስሜት አላቸው። ይሄ እኔ አለኝ እኔነት አለ እዛ ጋር መግለጽ የምፈልገው እሱን ነው የምከለከለው። ቢቆይ የሆነ የችግር ሰዓቷን ነው የሚቆዩት። ከዛ በኋላ የሆነ ትንፋሽ ሲያገኙ ይወጣሉ አብዛኛው ሰራተኞች። ስለዚህ ናርሲስቲክ ለመባል አንዱ ክራይቴሪያ ከሰዎች ጋር ያለን ግንኙነት ችግር ሲፈጥር የሚሰሩ ሰዎች ግን አሁን ካልተመቸኝ እኔ ለምሳሌ ያ ሰው ገብቶ ካልተመቸኝ የምለው ነገር የማይሰማ ከሆነ ላባረር ይችላል። ስለዚህ ናርሲሲስት ነኝ ማለት ነው አይደለም። እዚህ ጋር የሚያባርሩበት ምክንያት ነው ማተር የሚያደርገው። ምን የሚያክል ስራ እነሱ ማግኘት ያለባቸውን ነገሮች ካልሰጠ ነው እንጂ የምትባረረው። ስራ ላይ ኮምፒታንት ካልሆን ለምን ሲጀመር አትቀጠርም? ኮምፒታንት መሆን አለብህ መስራት። ስራክ ላይ ኮምፒታንት ሆነ በጣም ተጽዕኖ ፈጣሪ ሆነ የአንተ ሀሳብ ስትናገር ግን ፐርሰናል የሚያደርግ ከሆነ ሊደሩ ነገሮች ሁሉ እሱን አታክ ለማድረግ የእሱን ክብር የሚነካ አይነት የሚያስመስለው ነው ከጣለው ነው እንጂ ኖርማሊማ ብዙ ሰዎች ያደርጉታል።